ሰላም ተመልካቾቻችን እንደምን ከረማችሁ። ዛሬ እንግዲህ እንግዳዬ አድርጌ ስቱዲዮ ውስጥ የጋበዝኳት ለብዙዎች ትምህርት የምትሆን ብዙዎች እያለፉበት ያሉትን አስቸጋሪ ወቅቶች እንዴት ማለፍ እንዳለባቸው እንዲሁም ደግሞ እሷም ያለችበትንና ያለፈችበትን ጊዜ አብረን እየተጨዋወትን ለእናንተ ቆንጆ ነገር እንሰጣችኋለን ብዬ ገምታለሁ። እንግዲህ እንግዳዬ ዙፋን አዱኛ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። በጣም ደስ የሚል ነገር ነው። እንግዲህ ከዛ ጊዜ አልፎ እንደዚህ ብርሃን መስሎ መታየት በጣም ደስ የሚል ነገር ነው እና እንኳን እግዚአብሔር ለዚህ አበቃሽ። እንኳን እንደዚህ ቁጭ ብለን ለመነጋገርም አበቃን። አሜን። እግዚአብሔር ይመስገን። ያው ፈተና ይምጣ ይባለው እንዲህ በጥሩ መጨረሻው ጥሩ ሲሆን በጣም ደስ ይላል። እውነት ነው። እንግዲህ ወደዚህ ፖድካስት እንግዳ አድርጌ እንዳመጣሽ ያደረገኝ እንዲሁም ደግሞ በጣም ብዙ ሰዎች ጋር ሀሳብ ስለዋወጥ ያው ብዙ ሰዎች ያንቺን ነገር አይተው በጣም ተደስተዋል፣ የሚያውቁሽም የማያውቁሽም ሰዎች። ከዛ ደግሞ እንግዲህ ያለፍሽበትንም ነገር መታ ብታማክረን ብዙ እንግዲህ እኔም በአቅራቢያ የማውቃቸው በእንደዚህ አይነት ሁኔታ ውስጥ እያለፉ ያሉ ብዙ ሰዎች አሉ። ምናልባት ቦታው ላይ ሆነሽ ነገ ይነጋል ስትይ ብዙ አይደለም እና ነግቶ ደግሞ አንቺ አልፈሽው ነው ያለሽው እና እስኪ እንዴት ነበር መጀመሪያ ወደዛ ጉዳይ ከመግባታችን በፊት እንዴት ነበር የተሰማሽ? የመጀመሪያ ጊዜ ሰማሽውስ? እንግዲህ ካንሰር ነው። ስንተኛ ደረጃ ካንሰር ነበረ? ካንሰር እንዳለብሽ የሰማሽው መቼ ነበረ? ደረጃው የነበረ 3ኛ ደረጃ ላይ ነበረ። እኔ መጀመሪያ ላይ ምን እንደሆነ አላውቅም ነበረ። ረጅም የሆነ ፕሮሰስ ነበረው። አንገቴ ጋር ያብጣል፣ አንደርአርም ፊኛ አካባቢ እብጠቶች ነበሩ እና ሳምፕል እየተወሰደ ስመረመር ምናምን ያን ያክል ውጤት አልነበረው እና ግራ ትጋቢ። መድኃኒት ፔንኪለር ይኖረዋል። ዶዙን ሲቀንስ የማስታገሻውን ተመልሶ ያብጣል እና አለመገኘቱ ራሱ እየረበሸኝ ነበር። አንገትሽ ነው የሚያብጠው? አንገቴ ያብጣል፣ እዚህ አንደርአርም ያብጣል፣ ፊኛሽ አካባቢ ያብጣል። እነዚህ እኔ ስነካቸው ኖቲስ ማድረጋቸው ነው እንጂ በሲቲ ስካን ሲታይ በጣም ብዙ ፓርት ውስጥ ላይ እብጠቶች አሉ። ዶክተሮች ሲነኩት እዚህ ላይ ብዙ ቦታዎች አሉ። እኔ በደንብ ልዩነቱ የሚታየኝ እነሱ ስለሆነ። ከዛ ሊንፎሚያ ነበረ የሚለው መጀመሪያ ለውጤቱ ሊንፎሚያ ይመስላል ሚል። ሊንፎሚያ ምን እንደሆነ አላውቅም በሰዓቱ። ስሙን ሁላ በግድ ነው የሸመደርኩት እንዴት ፕሮናው እንደሚደረግ። በሰዓቱ ጎግል ላደርግ ሞከርኩኝ። እንዲሁም እኔ አሁን ሰው በዝም ብሎ ጉዳይ ሲከራከር ሁላ ጎግል ነው የማደርገው። ቅርብ ነኝ ጎግል ለማድረግ ምናምን ለእንደዚህ። በሰዓቱ ጎግል ሳደርግ ወይ አይኔ ተከልሎ ይሁን አላውቅም፣ እንዴት እንዳልታየኝ አላውቅም። ኢሚዩን ሲስተም ያዳክም እንዲህ ነገሮች ነው የመጡልኝ። ከዛ ትራንስሌት ለማድረግ ሞከርኩም። ያን ያክል እኛ በምንግባባ ቋንቋ ትርጉም የሚሰጥ ነገር የለው። ምን አይበቃ ይሄ ትርጉም የሌለው በሽታ ነው ብዬ ከዛ በግድ ሊንፎሚያ ሸመደርኩት። ሊንፎሚያ መባል ጀመረ። ላንሴት ነበረ ክትትሌ። በቃ ይሄ መጨረሻ ላይ ሳምፕል ሙሉ እብጠቱ ተወስዶ ሲመረመር ሆጅኪን ሊንፎሚያ ሆነ። ከዛ ዶክተሩ መጀመሪያ ላይ እንኳን ደስ አለሽ ዙፋን፣ በጣም ሚድን ነው የሚድን አይነት ነው ምናምን ሲለኝ ግራን የገባኝ። ለምን አይደንም ብዬ አልጠየቅኩት፣ ምናምን ዝም ነው ያልኩት። እሺ ጥሩ ነው ሪፈር አደርግሻለሁ ወደ ጥቁር አንበሳ ኬሞቴራፒ ትጀምሪያለሽ አለኝ። ኬሞቴራፒ ምን እንደሆነ አላውቅም እኔ። አንዳንዴ በሰዓቱ እንዲህ ምን ያክል ባላቅ ነው ግራ ይገባኛል። እሺ ብዬ ቤተሰብ እንዴት ሆንሽ ውጤት ምናምን ሲሉኝ በቃ ኬሞቴራፒ ትጀምሪያለሽ ተብያለሁ ያልኩ ለሁሉም ስናገር ቤተሰብ ለካ በጣም እየደነገጠ ነው። ምን እንደሆነ አንቺ አልገባሽም ነበረ? ሊንፎሚያ ነው የምላቸው ለእነሱ። እነሱም አላውቅም። ዶክተሩም በግልጽ አልነገረሽም? በሰዓቱ እኔም አልጠየቅኩኝም። እነሱ ሙያው ላይ በጣም ስለሚኖሩ ይታወቃል ብለው ይሆን ያስቡ አላውቅም። እኔም አልጠየቅኩም ምንድን ነው ብዬ እንደሚያውቅ ሰው። ጥቁር አንበሳ ሲሄድ በጣም ብዙ ሰው ነው ያለ። በጣም ብዙ ሰው እንደ ቀልድ እንደ ጉንፋን እየሆነ መሰለኝ ይሄ በሽታ። በፊት ሬር 1-2 ነበር የምንሰማው። አሁን ብዙ ሰው እየታመመ ነው። በጣም ብዙ ሰልፍ አለ፣ ወረፋ አለ ምናምን። ከዛ እኔ የቱ ጋር እንደምሰለፍም አላወቅኩም። የልደም በዚህ ጋር ተሰለፉ፣ የልብ በዚህ ጋር ምናምን ይላሉ። ሄጄ አሲስት ስለምታደርገው የእኔ ሊንፎሚያ ነው የት ነው የምሰለፈው ስላት የደም ጋር ተሰለፍ ያለች። ተሰልፌ በቃ በጣም ጠዋት የተሰለፉኝ 7 ሰዓት ምናምን የደረሰኝ። ዶክተሩ ጋር ስገባም አዮ ኬዙን ኮንግራ በጣም ደስ የሚል ነው መዳን የሚችለው ነው ያንቺ አለኝ። እንዴ ዶክተር የማይድን አለ ብዬ ጠየኩት። በጣም ብዙ ከ100 በላይ አይነቶች እንደ የሊንፎሚያ አይነቶች አሉ፣ ያንቺ አጋጣሚ የሚድን ነው አለኝ። እሺ ቢው በቃ ኬሞ ትጀምሪያለሽ
ያለበትን ቦታ ምን እንዴት እንደሆነ ለማወቅ ሲቲ ስካን ተነሺ እና ጀምሪ ብሎ መድኃኒቱን አዘዞልኝ ምናምን ወጣሁኝ። ስወጣ ሲቲ ስካን ለመነሳት አልትራሳውንድ አላዘዘለሽም ዶክተሩ አለች። ኦልሬዲ የላንሴት ሲቲ ስካን ውጤት አለኝ። ከዚህ በፊት ኤክስሬ ተነስቻለሁ፣ ሲቲ ስካንም አለ። ግን ሹር ለመሆን ነው እዚህ የታዘዘ ምናምን ስላት ግዴታ አልትራሳውንድ ካላዘዘ እኔ ማስተናገድ አልችልም አለች። ያንን አልትራሳውንድ እንዲያዘዝልኝ ዶክተሩን ስፈልገው የለም። ተራውን ጨርሶ ወጥቶ በክፍሉ ሌላ ዶክተር ገብቷል። በቃ ዛሬ የለም ነገ ተባለ። በጣም ፕሮሰሳቸው ሊኖር ይችላል፣ ግን አልገባኝም። ምንድን ነው ችግሩ? አልትራሳውንድ ሳልነሳ ኤክስሬ ቢያነስ ምናምን ብዬ በጣም ብዙ ሰው ሰልፍ ስለነበር ምናምን በቃ ሁለተኛ ጥቁር አንበሳ አልመጣም ብዬ ምናምን ስወጣ ቤት አንቺ ቀብጠሽ ነው እንዲህ እኮ ነው፣ በጣም ብዙ እንትኖች አሉ፣ ሁሉ በአልጋ ባልጋ የሚሆን ነገር የለም ምናምን አሉኝ። ቤት ኔክስት ዴይ ከእናቴ ጋር ሄድኩኝ። ከዛ የምገባበት ቦታ ያሉትን ፔሸንቶች ስጠይቃቸው ካንሰር ታመሜ ነው ይላሉ እና እየደነገጠች ነው። እስከዛ ሰዓት እኔ ካንሰር ልታመም አልችልም። አላወቅሽም? አላቅም። እኔም ለምን ያመኛል ሲጀመር እዚህ ደረጃ ይደርሳል አልልም። በሩቅ ነው የምንሰማ። በሩቅ የምትሰማ በቤትሽ የሚደርስ አይመስልም። ከዛ አየችው። አሁንም አልትራሳውንድ ለማዘዝ ሲስተም ጠፋ፣ እስኪመጣ ጠብቆ ምናምን ሲሉ ሲጀመር ለምንድን ነው ሪፈር የተጻፈልሽ ተባልኩኝ። ቤተሰብ ነው የሚያሳክመኝ። እኔ እንጃ አልጠየቅሽም ለምን እንደሆነ? አዎ በቃ ተመልሰን ላንሴት እንሄድ ተባባለን። ላንሴት ሄድን። አሁንም ልንገባ ስንል ተራችን ደርሶ አንድ ልጅ አስቀድሟት ኬሞ ወስዳ ደክሟት ነው ምናምን አሉ። ከዛ ወራቻት እናቴ እንዲህ እንደሞኝ ካንሰር አሞኝ 8ኛ ዙር እየወሰድኩ ምናምን ስትላት የዛ ሰዓት እንደውም ልንገባ ስንል አይገርምም ግን አልኳት ለእናቴ ወይ ካንሰር ሊሆን ይችላል የኔ በሽታ ወይም ደግሞ የማይድል ሊሆን ይችል ነበረ። በቃ እግዚአብሔር እኮ ይወደኛል፣ ከሁለቱም ግን አልሆነም ምናምን ብያት አላወቅኩም። ከዛ ገብተን ዶክተር ምንድን ነው ለምን ጻፍክላት ሪፈር ስትለኝ አይ በሙያዬ አካውንታንት ነኝ ስላለችኝ በደሞዝ ደግሞ የሚሆን ነገር አይደለም ለዛ ነው አላት። አይ አካውንታንት ብትሆንም ቤተሰብ ጋኛው ጋር ስለሆነ ነው እንጂ እኛውን የምናሳክማት ብሎ ግን ምንድነው ኬዙ ምናምን ስትለው የደም ካንሰር አይነት ነው ሲለን እናቴ በጣም ደነገጠች። እንደዛም ሆኖ ብዙ አልደነገጥኩም። በቃ የዛኔ ፖይንት የነበረ አትሊስት ይሄ በየሰዓቱ የሚያመኝ የነበረ ነገር ስም ተገኝቶለታል፣ በሽታው ምን እንደሆነ ታውቋል። በዛ ላይ መድኃኒት አለው ተብያለሁ። ከ6 ወር እስከ 8 ወር ይወስዳል ተብያለሁ። ከካንሰር መሆኑን ከመስማቱ የበለጠ ህመሙ በጣም ይጎዳሽ ነበረ? ህመሙ ማስታገሻ ሲወስድ ደህና ነኝ። ማስታገሻው ዶዙ ትንሽ እንኳን እየቀነስኩት ሲሄድ በጣም አበጥ ይጀምራል። ያ ነገር በጣም ረብሾኝ ነበር። መድኃኒት ማስታገሻውን እስካልወሰድሽ ድረስ ያብጣል፣ በጣም ያብጣል። ይሄ ድካም እንዲህ እያወራሁሽ ድንገት ደገፍ ካልኩኝ እንቅልፍ ይወስደኛል። ቁርጥማት ይኖረዋል። ብርድ በቃ ፀሐይ ላይ በጠራራ ቀን ብቀመጥ ነው የምመርጠው። እንደገና ቤት ነኝ፣ ስራ ላይ ምናምን ሰው ነበርኩኝ። ታሜ ቤት ነኝ፣ እሱ ፓርቲ ይረብሸኛል። ምን እንደሆነ አለመታወቅም ይረብሸኛል። እንደውም ጸሎት ማደርገው በቃ ይሄ በሽታውን ከመድኃኒቱ አገናኝልኝ እያልኩ ነው ጸሎት ማደርግ የነበረው። ምን ይሄ ነው አለመባልሽም መድኃኒት አለ የለውም እሱ ነገር ይረብሻል። ምን እንደሆነ አለማወቅሽ ራሱ ረብሾች ነበረ። ህመሙን በጣም ማስታገሻ እስካልወሰድሽ ድረስ ይከብድ ስለነበረ ካንሰር መሆኑን ስትሰሚም ይሄ ኡፍ ታወቀልኝ ነው እንጂ ያልሽው እንትን አላለሽም። እንደገና ደግሞ ኬሞቴራፒ መድኃኒት እያንዳንዱ እንደርሽበት ኤክስፔሪየንስ ሳደርገው ነው እንጂ እኔ መድኃኒት አለው የሚለውን ነው እንጂ ኬሞም እንዴት ያድርግ ምን ያድርግ ያለውን ነገሮች አላውቅም። ምን ያህል እንደሆነ አልገባሽም? አላውቀውም። ግን ቤት በቃ ይሄ በሰዓቱ የነበረው በጣም የደስታ ድባብ ነበር። ከሱ በአንዴ ወደ ለቅሶ እንዳለ የተቀየረው። እናቴ በጣም ታለቅሳለች። መንገድ ሁላ ስታ ትሄዳለች። ሰው ሲያዋራት ለቅሶ ነው እንዳለ ፊታቸውን የተቀየረው። አባቴ ኖርማሊ ጨጓራውን ያማዋል። ግን በዛ ሰዓት አትሊስት ማስታገሻ ያስታግስለታል። ከዚህ በፊት የሚመገበውን ምግብ ይመርጣል። ማይመቸውን ምግብ ከበላ ነው የሚያመው፣ ደህና ነው። ከዛ በኋላ ምንም ነገር ማስታገሻ ቢወስድ ሊያስታግስለት አልቻለም። በቃ ቁስል ነው ያለው ውስጡ። ያ ፓርትን የከበደኝ እኔ ከካንሰር ነው ከመባሉ ባሻገር እንጂ በሰዓቱ ምን ሆናችሁ ነው አይድንም ቢባል ኖሮስ ምን እናደርግ ነበር? አትሊስት እኔ እኮ ይድናል መድኃኒት ነው ወስጄ ይድናል እያልኩኝ ነበር ቤተሰብን ሳጽናና የነበረው። እንደዛ ያወቅን። ከዛ በኋላ
እንዴት ቀጠለ ሂደቱ? የመጀመሪያውን ኬሞ ስትወስጂ እንዴት ነበረ? ከዛ እኔ እናቴ አብራኝ ብዙ ሰልፍ አለ አልሄድም ብዬ ምናምን አብራኝ ባትሄድ ኖሮ እንደ እኔ መድኃኒቱን እንደዚህ ገዝቼ ወስጄ ቀጥሎ ወደ ቤት ሊሄድ ነበረ የመጀመሪያ ሀሳቤ። እነሱ አይሆንም አሉ። ድጋሚ ቼክ መደረግ አለባት ተባለ። ቤተሰብ ሙሉ ቤተሰቡ ነው። ቤተሰባችን ሰፋ ያለ ነው። አያቶቹ 9 ልጅ ነው ያላቸው እና ብዙ አጎትና ሙሉ። ከዛ ልጅ ሲኖር ደግሞ በጣም ይሰፋል ነው እንዳለ በጣም ተረባብሸው። ከዚህ በፊት አባቴ ሄዶ የታከመበት ነበረ ህንድ የምናውቀው ሰው። ሙሉ ፋይሌ ወደዛ ተላከ። ኢንቪቴሽን ምን እስኪያስተካክሉ ድረስ በበነጋታው እናቴ ደብረ ሊባኖስ ይዛኝ ሄደች። አራስ ልጅ ነበረ አዝላ ይዛ ሄደችው። እዛው ቆየን 5 ቀን። ደብረ አስቦን ታውቂዋለሽ? ደብረ ሊባኖስ የጸበል ቦታው ደብረ አስቦ ይርቃል። ላይ ወተሽ ያለው ዳገቱን ወተሽ ያለው ታች አንድ ጸበል አለ፣ ላይ ደግሞ አለ። የሴቶች ገዳም ነበር ያረፍነው ቤታችን እና ሙሉን አዝላ የምትሄድበት ናቴ ጀርባውን የተላጠ ኖርማሊ ቤት አጋዥም ይኖራል ምን ይኖራል። በዚህ ልክ በእንደዛ ሁኔታ አሳልፈን ተመለስን ከደብረ ሊባኖስ 5 ቀን ጸበል ተጠምቀን ከዛ ስውሯ ማርያም ሄድን። በቃ ሁሉም ቤተሰብ በያለበት እየተሳለ ነበር፣ ጸሎት እያደረግን ነበረ። ፓስፖርት ያወጣሁት ለመጀመሪያ ጊዜ ዛኔ ነው። እኔ ውጭ ወደፊት ሲሄድ ለመዝናናት ምናምን ሄዳለሁ እንጂ ፍላጎትም የለኝም ውጭ ሀገር የሚሄድ እና ፓስፖርትም ስደርስ አወጣለሁ ብዬ የለኝም። በሜዲካል ኬዝ አስቸኳይ ወጣ። ሳምንት ባልሞላ ውስጥ እኛ ወደ ህንድ ሄድን ለምርመራ። ጸበል እምነት ይዤን ሄድኩኝ። ዋናው ግን ጸበሉ እምነቱ እኔ ለሱ ብዙም ክሬዲት ብሰጠው ከመድኃኒቱም። እንዴት ነበር ደብረ ሊባኖስ ውስጥ እንግዲህ ያው እንደሰማሽ ሕክምና ሳትጀምሪ ነው ሄድሽው። ጸበል ላይ ነበር። ከዛ ስውሯ ማርያምም ሄደሻል። እንዴት ነበር ጊዜውን ስታስታውሹ? ቤተሰብ በጣም አዝኖ ስለነበረ የነሱ ነገር በጣም ይረብሸኝ ነበረ። ማስታገሻውን እኮ እየወሰድኩ ነው እየወሰድኩ መሆኜ ግን ይሄ ጠዋት 2 ማታ 2 እየወሰድኩም ነበረ ወይ መጨመር ነበረብኝ። ብዙ መጨመር ደግሞ አልፈለግኩኝም። ማስታገሻው ያው ሁሉ መድኃኒት ሳይድ ኢፌክት አለው ስለተባለ ትንሽ ተኝቼ የሚያልፍልኝ ነገር ከሆነ መድኃኒቱን ባልወስደው ነው የምመርጠው። ህመሙ ነበረ፣ መብረድ፣ መድከም፣ በቃ ማረፍ መፈለግ ምናምን፣ እብጠቶችም ነበሩ። ከደብረ ሊባኖስ ተመለስን። ስውሯም ደርሰን መጣን። የቅቤ እምነት ሁሉ ጸበል እምነት ያዘን። ወደ ህንድ ሄድን። እዛ እንደ አዲስ ነው ምርመራው የተጀመረው። በቃ ፈጣሪ ውጤቱን ቀይርልኝ እያልኩኝ ነበረ ጸሎት ሳደርግ የነበረው። አልተቀየረም። ራሱ ሆጅኪን ሊንፎሚያ ሆኖ እዛ ስፔሲፊክ ይደረጋል። ክላሲክ እና ሊኒየር የሚባለው አለ። የኔ ክላሲክ አይነቱ ነው። ያለውን የመድኃኒት አማራጮች ነገሩን። እንዲህ ያለ ተብሎ ተወሰነ። ቢያንስ 6 ወር ማክሲመም 8 ወር ይወስዳል። በመሀል በ3 ወሩ ቼክአፕ አለ ተባለ። ሁሉ ነገር ነገሩን። መድኃኒቱን እዛ ጀመርኩኝ። የመጀመሪያውን ኬሞ እዛ ነው የወሰድሽው? ኬሞ እና ኢሚኒዮቴራፒ አሁን ላይ አዲስ ቅርብ ጊዜ 4-5 ዓመት የመጣ አዲስ መድኃኒት አለ። ኢሚኒዮቴራፒ የሚባል 99% ኢፌክቲቭ ነው። ከኬሞ ጋር አንድ ላይ በመሆን ነው የሚሰጥሽ። ሳይድ ኢፌክቱም ኦልሞስት 0 የለውም ነው ያሉኝ። ኬሞ ፐርማነንት የሆኑ ሳይድ ኢፌክቶች ይኖሩታል። እሱ አይኖርም ነው ኢሚኖ አብሬ ሲወስድ። ብርም በጣም የኮስት ልዩነትም አለበት። ኬሞ ብቻ የምትወስጂ ከሆነ በወር $1,000 ነው የሰጡን ፕሮፎርማ። ኬሞ ኢሚኒዮቴራፒ የምትወስጂ ሲሆን ደግሞ $9,000 ነው በወር። እንትን መድኃኒቱ ብቻ መድኃኒቱን ሐኪም ቤት ገብተሽ በወር 2 በየ15 ቀኑ ነበር የሚሰጠኝ። የ1 ወር ፕራይሱ ማለት ነው። ከዛ እኔ ከስንት አንድ ነው ሳይድ ኢፌክቱ የሚያጋጥመው። እኔ እንደዚህ አይነት ሳይድ ኢፌክት አያጋጥመኝም፣ ኬሞ ብቻ ነው የምወስድ አልኩኝ። ያው ቤተሰብ እምቢ አለ። ኬሞ ኢሚኒዮቴራፒን ወሰድኩኝ ማለት ነው፣ ጀመርኩኝ። እንዴት ነበር የመጀመሪያውን ስትወስጂ የነበረው ስሜት? ምን ተሰማሽ? እኔ እስከዛ ሰዓት በቃ እንትን የሚድን በሽታ ነው ይህን ነገር በጭፍኑ ነው ያመንኩት። በቃ የሚድን በሽታ ነው የሚለውን ነው። የመጀመሪያውን ኬሞ ወሰድኩኝ። ይሄ የመጀመሪያ ሲሆን በጣም ለብቻ ክፍል ተሰጥቶሽ ሙሉ ሳኒታይዝ አድርገውሽ ልብስ ቀይረሽ በጣም አብሮሽ የሚገባው አንድ ሰው ነው። እሱም በዛ መልኩ ነው የሚገባው። አንድ ሙሉ ቀን ነው ሆስፒታል፣ 2 ቀን የነበርኩት። ያደክም ነበረ። የመድኃኒት አንዱ አካል ነው ብዬ ስላሰብኩት
የሆነ መድኃኒት በዚህ ሳይድ ሰታኝ በዚህ ሳይድ ተመልሳ ግልኮስ ላይ ስታስተካክል እዚህ ጋር ያለውን ፓርት እኔ አልሰማትም። በቃ ተኝቻለሁ። ነግረውኛል። ራስ መሳት ይኖራል፣ መተኛት ይኖራል፣ ላብ ይኖራል ምናምን። ጠዋት ስነሳ ሙሉ ልብሴ በስብሶ ነበረ። በጣም ያደክማል። ያው የነበሩት ግን አትሊስት ፔንኪለር አለ፣ ለሚሰሙሽ ስሜቶች ማስታገሻዎች አሉት። እሱ ፓርት ጥሩ ነው። መድኃኒቱን ወስጄ ጨረሼ ወጣሁኝ። አንደኛው ደህና ነበር። በቃ ይደክመኛል፣ በቀን ቢያንስ 4 ሊትር ውሃ ጠጡ ይላሉ። እንዲሁም ውሃ በጣም ነው የምጠጣው እኔ። ውሃ በጣም ስጠጪ ነው በሽንት መልክ መድኃኒቱ ከውስጥሽ እየወጣ የሚሄደው። 3 ቀኑን በጣም ድካም ይኖረዋል። ከዛ በኋላ ግን ቀለል እያለኝ እሄዳለሁ። 2ኛውን ሳምንት በቃ እንደፈለኩኝ እዞራለሁ፣ እንቀሳቀሳለሁ። ድጋሚ መድኃኒቱ ሲመጣ ደግሞ ውድቅት ያለሽ ትደክሚያለሽ ምናምን። መድኃኒቱን ስትወስጂ? መድኃኒቱ ከባድ ነው። ከዛ ከ2ኛውን መድኃኒቱን ሳይ በቃ በጣም መጠላት ጀመርኩ። መድኃኒቱ ገና መድኃኒቱ ልወስድ 1-3 ቀን ሲቀር ራስ ምታት፣ ቁርጥማት ምናምን ህመም ይጀምረኛል። ራስ ስነግራቸው አይ ቴንሽኑ ነው ምናምን ይላሉ። በጣም ስለጠላሹ ነው መድኃኒቱን ምናምን ይሉኛል። 2ኛውን መድኃኒት ወሰድኩኝ። ፀጉር የጠፋው ይዛኔ ነው። 2ኛው መድኃኒት ላይ በአንድ ወር ማለት ነው። የመጀመሪያውን 3 ሙሉ እብጠቶቹ እያጠፉ ሄዱ። በቃ ፊቴ ወደ ኖርማል ፊቴ ተመለሰ። እሱ ራሱ አንድ ተስፋ ነበር። ፊትሽ የሚያብጥ ነበረ በፊት? ፎቶ ላይ እንዳየሽ። ልክ 2ኛውን ኬሞ ስትወስጂ በአንድ ወሩ ፀጉርሽ ረገፈ። ምን ተሰማሽ ጻኔ? ትንሽ እንደውም በሽታውን የሰማው ጊዜ ነው ያልደነገጥኩኝ። ቤተሰብ ነበር እያጽናኑ የነበረ። የመጀመሪያውን የፀጉሩን ሰዓት የተሻለ መድኃኒት ነው ተብያለሁኝ፣ ሳይድ ኢፌክት የለውም ተብያለሁ እና ምንም በቃ አልሆንም ብዬ ነው፣ ከድካም ውጭ ምንም አይኖርብኝም ብዬ ነው ያሰብኩኝ። እና ድሮ ፊልም ላይ ሳይ ፀጉራቸው የካንሰር ታማሚዎች ሲነቀል ያለው እና ሲደነግጡ በሽታው የከፋ ስቴጅ ላይ ደርሶ ነበረ የሚመስለኝ። እኔ መድኃኒቱ እንደዛ እንደሚያደርግ አላውቅም። እና የኔ ፀጉሬ ነበር ቢያንስ ስቴጅ 4 ስላልገባው ነው ፀጉሬ ያለው ብዬ ነበር በውስጥ ያሰብኩት። ከኔ የበለጠ እንደውም አክስቶቼ፣ አባቴ እነሱ ጎግል ያደርጉ ነበር ስለ በሽታው። በቃ እኔ እንዲያረጋል መጨናነቅም ስለማልፈልግ ይድናል ብዬ ብዙ ያን ያክል አላይም። የሆነ ቀን ጠዋት ነው እያበጠርኩኝ ይወጣል እንዳለ መውጣቱ እንዲመበጣጠ ሲሆን በቃ ንቀል እያለ ነው ሄድና ዲያር አባቢ ፀጉሬ እየወጣ ደነገጡ። እነሱም ዶክተሩ ጋር ሄድን። ፀጉሬ እየወጣ እኮ ነው ምናምን። አይ እኮ በቃ ሼብ አድርጊው ቀላል እኮ ይወጣል እኮ እንደዚህ ይነቀላል። ዜሮ ሳይድ ኢፌክት ብላችሁ ለምን ምናምን አልኳቸው። ይሄ ከፐርማነንት ከሆነ ሳይድ ኢፌክት ነው እንጂ ነፃ ይሆንሽው አለ። የኬሞ ሳይድ ኢፌክቶች ሆድ ድርቀት ሊሆን ይችላል፣ ዲያሪያ ይሆናል፣ አንዳንድ ሰዎችን በጣም ያወፍራል፣ አንዳንዱን ያከሳል፣ አንዳንዴ የአፍ መምረር ይኖረዋል፣ ማቅለሽለሽ፣ ምግብ ማስጠላት። ብዙ እነዚህን አታልፊያቸውም፣ ግዴታ ነው፣ እነዚህ ያጋጥሙሻል። ፀጉር መነሳቱም አንደኛው ነው አለኝ። እሺ ከዛ አስያዝኩት። አላበጥረውም። ማታም ስተኛ ወይ ሻሽ ነገር አስር ይተኛሉ። ጠዋት ስነሳም አልነካውም። አትሊስት 1 ሳምንት የሆነ ያክል ከቆየልኝ እንደውም ልቆረጠው እንዴ ቢያንስ የሆነ ነገር ልዘንጥበት ከመነሳቱ ከማይቀር እያልኩኝ እያሰብኩኝ ለካ እንደዛ እንዳስያዝኩት ተነስቶ አልቋል። ጆሮዬን ልክ እንደዚህ ሳነሳው ንጹህ ቆዳ ነው ምነካው። እዚህ ጋር ተነስቶ ቁጭ ብሏል። እዛው እንዲምተኛበት እዚህ ጋር ባዶ ንጹህ ቆዳ ነው። በቃ ተነስቶ ነው። እኔ ስላላነሳሁት ብቻ ፀጉሬ ተቀመጠ። ራሱ በራሱ በቃ ሻሽ ስላረግሽበት ነው እንጂ ራሱ ተነስቷል። ሻሹን ቀን እኮ ፈተዋለኝ፣ ግን እንዳስያዝኳት ነች። መሀል ላይ ተከፍሎ እዚህ ጋር እንደተያዘው እዚህ ጋር የተያዘበትን ቀን አሳረገው ባዶ ነው። ሄር ባንድ አንዳንድ እዚህ ጋር ማረግበትም እንደተጣበቀው ተነስቶ ፀጉሬ ነው ያለው። ያንን ሳምንት ትንሽ እናቴን ማውራት ችግር የለውም አሁን እኮ ሰው ለመዘነጥም ብለው እንትን ይለዋል፣ ሂውማን ሄር ኮፍያው ችግር የለውም ይሉኛል። ግን ለምን ይነሳል? ሲጀመርስ በፊት ዞራለሁ ምን እላለሁ፣ የታማሚ አይነት እንትንም አይታይብኝም። ፊቴ ካላበጠ በስተቀር ማንም አያውቅም ታማሚ ልሆን አሉን። በቃ የዛኔ
አሁን ገና በቃ ራሴን እንደ ታማሚ ቆጠር አመንኩ አልኩኝ። በቃ አሁን አምኛለሁ ታማሚ ነኝ። አክስቴ እንዳውም እኔም ከፈለግሽ አብሬ ልላጭሽ እንዳይደብርሽ ምን ያደርግልኛል? እሺ የሆነ ሂማያን ንግዛ መጀመሪያ አልፌ ሲጀመርስ ለምን ይነሳል? ያው አይቀርም መቀበል። መጨረሻ ላይ አመንኩኝ። ከዛ ሙሉን ሳበጥረው ኦልሬዲ ተነስቷል። በቃ ክምር ብሎ የተቀመጠ ኦልሬዲ ባዶ ሆኗል። ከዛ በቃ እንዲስተካከል በምላጭ ትንሽ አስተካከል ነው። በቃ አሁን ራሴን እንደ ታማሚ ቆጠርኩ። ከዛ በኋላ ነው የተሰማሽ የመጣው ስሜት? የታማሚ አይነት ስሜት የተሰማኝ። ከዛ ሂደቶቹ እንዴት ነበሩ? የትኛው ስቴጅ ከበደሽ? ከዛ የትኛው ላይ ደግሞ በቃ ሙሉ በሙሉ እንደሚድን አወቅሽ? እንደሚድን እኔ ከበፊት ማውቃለሁኝ፣ ግን በእንደዛ ፀጉሬ እንትን አለ እንደዛ ሆኖ ገዛን ሂማኔ ኮፍያው ምናምን መጀመሪያ ኬሞ ስወስድ 1-3 ቀኑን ማውራት ሁሉ ይደክመኛል። ይሄ ጮክ ብሎ ማውራትም ይደክመኛል። ቀስ ብዬ ማውራት ምፈልግ ባያወሩኝም ደስ ይለኛል። ይሁን በምልክቱ ሁላ ብንግባባ። ቤትም ይተውኛል። ጊዜ ነው ስጪ፣ በደንብ እረፍት አደርጋለሁኝ። ውሃ እጠጣለሁ በደንብ ያሉትን ነገሮች። አሁን ላይ ሲመስለኝ ደግሞ ትንሽ ተሻሽሏል መድኃኒት አሰጣጡ። እኛ ጋር ይኑር አላውቅም። ኬሞ ከመውሰድሽ ፕሪ ሜዲኬሽኖች አሉ እንዳያቅለሸልሽ፣ ሻፍሽ እንዳይመረሽ ምናምን ቀድሞ የሚሰጡሽ። ኬሞን ከወሰድሽ ከጨረሽን በኋላ ፖስት ሜዲኬሽኖች አሉ 2 ቀን 3 ቀን የምትወስጃቸው። ይሄ ማቅለሸልሽ ማስታወክ ምናምን የሚቀንስልሽ 2 ቀን ትወስጃለሽ፣ ከዛ ይቀራል በምትወስጅበት ሰዓት። እነሱ እዚህ በጣም ሙሉን በቃ ሲያስታውከኝ ነው የሚሉ ሰዎችን ስሰማ ምናልባት ያ ነገር ጠቅሞኝ ይሆን እላለሁኝ። ፕሪና ፖስት የሆነ የሚያልፉበት መንገድ እንዳልኩሽ ሲነግሩኝ ብዙ ያን ያክል እኔ አልተቸገርኩም። በቃ ድካሙ ነው። ከዛ በ2 ወር ቼክአፕ ነበረኝ። የዛኔ በጣም በቃ የነበረኝ ለውጥ ፊዚካል ለውጥ ምናምን ጥሩ ነበረ። ከስቼ ነበረ፣ ትንሽ ወፈር እያልኩ ነበረ። እብጠት የሚባል የለም። ድካሙም ከ2ኛውን ሳምንት ወተን ስንዞር ምናምን መንቀሳቀስ ጀመርኩኝ። የሆነ ጊዜ ትንሽ እጂ ወይ መቀመጥ ወይ የሆነ ነገር መጠጣት ምናምን ፈልግ የነበርኩት ለውጥ ማሳየት ጀመርኩኝ። ከዛ የቼክአፑን በቃ የሆነ ነገር እንደሚሉኝ እርግጠኛ ነበርኩኝ። የ2 ወር አባቴ አብሮኝ 1 ወር ቆየ፣ ተመለሰ ወደ ኢትዮጵያ። አብራኝ የነበረችው አክስቴ ነበረች እዛ። እሷም የሆነ የራሷ ክትትል ላይ ነበረች። ጨርሳ ግን ለኒው ፐርፐዝ ነው የተቀመጠችው። በቃ የ2 ወሩን ቼክአፕ አድርጌ የሚሉኝን አይቼ መለሳለሁ ብዬ ነው ያሰብኩኝ። እኔ የዛኔ ቼክአፑ ሙሉ ሲቲስካን ታየው። እዚህ ጀስት የሆነ ቦታ ስፔሲፊክ ተደርጎ ነው ሲቲስካን የተነሳሁት የነበረ በፊት። እዛ ሙሉ ቦዲ ሲቲስካን ነው የሚያነሱሽ እንዳለ ተነሳ። ሲቲስካን ውጤት ሳይ በፊት እብጠቶች የነበሩበት በሙሉ ጠፍተዋል። በጣም ተስፋ ነበረኝ። ከዛ ጓጉቼ ዶክተሩን ስጠብቀው በቃ አሁን ያለሽበት ለውጥ ጥሩ ነው፣ መድኃኒቱን እስከ 6 ወር ትቀጥይና 6ኛው ወር ላይ ድጋሚ ቼክ ምትደረግ ይሆናል። እንዲህ ዶክተር አይበቃኝም ምናምን። አይ ማለት መድኃኒት ለውጥ ባይኖርሽ ይቀየር ይችል ነበረ ወይ ይጨመር ይችል ነበር፣ ግን አሁን ያለበት ጥሩ ስለሆነ ባለበት ይቀጥላለኝ። ከዚህ ዛኔ ተናደድኩኝ በጣም። ቤተሰብ ደስ ብሎታል። አትሊስት ለውጥ አለው መባሉ ትልቅ ነገር አይደለም። እኔ ግን በቃ ለምን አልኩኝ፣ ድንግል ማርያም ለምን አይበቃኝም? ከዛ በቃ በጣም ተጣላሁኝ ከማርያም ጋር ከፈጣሪ ጋር። የእውነቴን ተናደድኩኝ። ማለት ለምን አልድንም? ጥሩ ለውጥ ለምን በቃ ሻላልሽኝ መድኃኒቱን ብዬ የእውነቴን አማረርኩኝ። ማማረር በጣም ጥሩ አይደለም በጣም። ከዛ ለካ ላይ ደግሞ አንቺ ያለሽበት ቦታ ላይ ምክንያቱም ሰዎች እዚሁ እንኳን ሆነው ለመድኃኒት ለሚበሉት ምናምን እያጡ እዚህ በሽታ ውስጥ የሚቆዩ ሰዎች አሉና ልክ ነው፣ ማማረር ጥሩ አልነበር። በዚህ ሁሌ ቤተሰብ እንክብካቤ ውስጥ የእውነት እኔ እያወራሽኝ እያሰብኩ የነበረው እንደው ምናልባት በእንደዚህ አይነት ትልቅ ቤተሰብ ውስጥ ባትሆኝ ኖሮ ወይም ደግሞ ይሄንን እድል ባታገኝ ኖሮ እዚህ ውስጥ እዚህ ሀገር ላይ እንዳልኩሽ በዙሪያ በጣም ብዙ ሰዎች አውቃለሁ በእንደዚህ አይነት ኬዝ ላይ እና ትንሽ ከባድ ነው። ቀለብሽብኝ ይላሉ ብዙ ሰው ሳወራቸው። ትንሽ ከባድ ነው እና ልክ ነሽ፣ ማማረሩ ልክ አልነበረም። በቃ እውነቴን አማረርኩኝ። ለካ ፈጣሪ ጠብቆኝ ነው ከብዙ ሳይድ ኢፌክቶች የነበርኩኝ።
የዛኔ 1 ሳምንት ነው ስጂ ትኬታችን ተስተካክሎ ወደዚህ ልመጣ አትመጪም አይቻልም እዚህ ኢንፌክሽን ምናምን ይሄ ኢሚኒቲሽ በጣም ስለሚያንስ ቶሎ ኢንፌክትድ የመሆን ነገሩ ከፍተኛ ነው። እዛው ጨርሺ ትንሽ ጊዜ ነው ሲሉኝ በጭራሽ አልኩኝ። ጭራሽ አንደኛ እኔ ውጭ ሀገር አልፈልግም፣ በጣም ነው የማልፈልገው የእውነቴን። እዚህ ጋር ደግሞ ቤተሰቡ ሰፊ ነው። ቤተሰብ ማየትሽ ራሱ አንዱ መድኃኒት ነው፣ አንዱ ቴራፒ ነው። እህት ወንድሞች ምናምን እፈልጋለሁ ከቤተሰብ ጋር መጫወቱ ምናምን አየሩን ሁሉ ነገር እኔ የዚህ ነው የምፈልገው። እዚህ በጣም ብዙ ሰርክሉ ሰፊ ስለሆነ መምጣትሽን ያወቀም ልጠይቅሽ ብሎ ይመጣል እና እዛ ሁኝ በቃ አይ አልመጣችም በሉ ወይ ማስክ አድርጌ እንቀሳይ በቃ በግድ አይቻልም ተብዬ ያሸንፊያቸው ነው ትኬት የተስተካከለው። ልመጣ 1 ሳምንቱን ወስጄ ዳና መሆንበትን ጨርሼ ነው ልመጣ የነበረው። በጣም ኃይለኛ የሆድ ህመም፣ ሆዴ በጣም ንፍት ብሏል፣ ተወጥሯል። ምንም ልብስ እንዲነካኝ አልፈልግም። ቱታዎችን ቀደድኳቸው እንዳለ እንዳይነኩኝ። ስንት ቀን በኢመርጀንሲ ሄድኩኝ ሐኪም ቤት። ምንም በቃ የሚሰጡኝ ማስታገሻ ምንም ሊሰራልኝ አልቻለም። ምን ነበረ በሽታው? የእሱ ሳይድ ኢፌክት ነው? አንደኛው ሳይድ ኢፌክት ነው። እኔ አልገባኝም ነበር። አመመኝ እላለሁ፣ ነግራቸዋለሁ፣ አይገባቸውም። አልትራሳውንድ እነሳለሁ፣ ደም ይመረመራል፣ ምን ይላል የሚናል፣ ግን ምንም ውጤቱ ሊታወቅ አልቻለም። ግራ ገባኝ። ማለት ሳምንት ሙሉ በጣም ነው የምጮኸው። የእውነት ሌሊት አልተኛም። አንዳንዴ ህመምሽ ኖሮ ማስታገሻ መኖሩ ቫሊዩን ደህና ስትሆኝ ትረሻዋለሽ መሰለኝ። እንደዛ ሄዳለሁኝ። ብዙ መድኃኒት ይሰጡኛል። ምግብ መብላት አልቻልኩም። ያን ሁላ መድኃኒት በባዶንም ወስደው በቃ ክስቴ ራሱ በጣም ተጨነቀች ምን እንደምታደርግ። አጋጣሚ እንዲሁ አለማወቄን አውቀው መሰለኝ ፈጣሪ ሰው ያመቻችልኛል። እኛ የነበርንበት ገስት ሃውስ አጠገብ አንድ ኢትዮጵያዊ መጥተው ተከራዩ። በእድሜ በጣም ትልቅ ናቸው፣ የአያቶቼን እድሜ። ባለቤቷ ነው የታመመው፣ እሱም ኬሞ እየወሰደ ነው እዛውና ያሉትን ሳይድ ኢፌክት ምናምን በደንብ እነሱ ያስተምሩኛል። እንደዚህ አድርጊ፣ ይሄን ብይ፣ ይሄን ጥሩ ነው ምናምን እንጂ ያን ያክልም አልጠነቀቅም ነበር። ከዛ በ5ኛው ቀን ምናምን ሳይ ለካ ድርቀት ይዞኛል። ምንም እየሄድኩኝ አይደለም መታጠቢያ ቤትም ምንም። ይሄ ነገር ድርቀት ነው አልኩኝ። 5 ቀን ምናምን ቆይቼ ሐኪም ቤት ሄጄ ነገርኳቸው። መድኃኒት በሽሮፕ በምን ሰጡኝ። ምንም ሊሰራልኝ አልቻለም። በቃ የሆነ ሰዓት በቃ ብድግ ብዬ ስቅስቅ ብዬ ላለቅስ እችላለሁ። በጣም ነው የሚያመው። አላስታግስ ሲልሽ ደግሞ ከባድ ነው። ከዛ ሳምንት 8ኛው ቀን ወር 9ኛው ቀን መተው ድንገት ነገርናቸው እንዲሆና ምናምን ብላ ወራቻቸው አክስቴ። ኤኔማ የሚባል ሕክምና አለ። እሱን ይሄ በመድኃኒትም በምንም ሲሆን በቃ በፑሽ ተደርጎ መውጣት የምትችይበት መጠቀም የምትችይበት መንገድ ተባለ። ሄድኩኝ። እሱን ሕክምና አደረጉልኝ። ተንፍሼ መጣሁ። ምን አይነት ነው ሕክምናው? ግልጽ መሆን አልገባኝም። ነፃ ነው ሕክምናው እንትን ነው የሆነ ኬሚካል ነገር ነው። በመቀመጫሽ በኩል ነው የሚገባው። የዛኔ በግዴታ ይሄ ደርቆ አንጀትሽን ደርቆ ዘግቶት የተቀመጠው ነገር ፑሽ ተደርጎ እንዲወጣ። እሱ ብቻ ነበር የነበረው ሕክምና። የመጨረሻው እንደዚህ አይነት አማራጭ አላመጡልኝም ነበረ። እነሱ ናቸው የነገሩኝ። ስነግራቸው አለ ምናምን አሉ። በ8ኛ ሰው በዚህ ልክ አሁን ይሄ ሽንት መሽናትን ምንም ለካ በጣም ቢግ ዲል ነው። ውስጥሽ ሲቀመጥ በጣም ነው የሚያመው። በእንደዛ መልኩ ፍላይታችንም ተራዘመ። ድጋሚ 1 ኬሙዛ ጨምሬ ወሰድኩኝ። ቁርጠቱ ግን ቆየ። ቁርጠቱ ደግሞ ምንድን ነው? መንስትሬሽን አይመጣም በራሱ ሳይድ ኢፌክት ወደ 3 ወር 4 ወር ቀርቶ ነበር። ያው ሆድሽ ይሄ እንደ ቦርጭ እዚህ ጋር በጣም ይይዝሻል። መውጣት የነበረበት ውስጥ ሲቀር ፔን አለው ምናምን። እንደሱ ብዙ ሳይድ ኢፌክቶች አሉት መሀል ላይ። ከዛ አሞኝ የነበሩትን መድኃኒቶች በሙሉ ሴቭ አድርጌ ማስታገሻዎችን በሙሉ ይዤ በስተመጨረሻም 3 ወሩን እዛ ጨርሼ ወደዚህ ተመለስኩኝ። ሆፕ የሚባል የካንሰር ማዕከል አለ ጦር ኃይሎች አካባቢ። እዛ ነው መድኃኒቱ እየተገዛ ይልኩልኛል ከህንድ። እዚህ እነሱ ጋር መድኃኒቱን መውሰድ ጀመርኩኝ። እዛ ባየሁት ስታንዳርድ ያሉት ዶክተሮች በጣም ጎበዞች ናቸው። ሲስተሮች ሁሉም የሚያደርጉትን ነገር በስነስርዓት አውቀው ነው ትሪት የሚያደርጉሽ። በጣም ጎበዞች ናቸው፣ ፖላይት ናቸው ሁሉ ነገር። እነዛ እየተላከልኝ እኔ እዚህ የቀረውን 3 ወር መድኃኒት እዚሁ ጨረስኩኝ። እንደዛ ያን ያክል ስታመም አማርሬ የነበረውን በቃ ይቅር በለኝ አልኩኝ። ለካ ከዚህ ሁሉ ህመም ጠብቀሽኝ ነው መድኃኒቱን በሰላም እየወሰድኩ ያሉትና
በቃ ችግር የለም እኔ ጸባዬን አሳምሬ 6 ወር ከእንደዚህ ነገር በቃ ጸሎትሽ ወደዛ ይሆናል። ጸሎት ስታደርጊ ደግሞ ይሰማል። እውነት ነው በጣም። ከዛ በኋላ እንግዲህ ያው ልክ 6 ወሩን ስጨርሽ ነፃ እንደሆንሽ ተነገረሽ። 6 ወሩን ስጨርስ 1 ወር በመሀል ብሬክ ውሰጂ ተባልኩኝ። 7ኛው ወር ላይ ተመልሼ ሄድኩኝ ለቼክአፕ፣ ለሙሉ ቼክአፕ። ወሩ እዚህ የሚቸገሩት ሲነግሩኝ እንትን ነው ኢሚኒቲሽ በጣም ስለሚያንስ አሁን በ15ኛው ቀን ከሆነ የምትወስዱ ኬሞ ሂደሽ ልትወስጂ ስትይ ሲመረመር ሲቢሲሽ በጣም ይወርዳል። አሁን ከ4 እስከ 8 ነው ኖርማል ሬንጅ መሆን ያለበት። የኔ ብዙ ጊዜ ልወስድ ስል 1 ምናምን ነው የሚሆነው። እዚህ ብዙ ጊዜ የሚደረገው ምንድን ነው በአመጋገብን በምንም ወይ እስኪስተካከለን ጠብቀው እየተባለ 6 ወር ተብለሽ የነበረው ከአመት በላይም ይቆያል ጊዜውን ስለሚሸገሽገው። ግን እዛ ምን አለ ቡስተር የምትባል ኒውኬማ መሰለኝ ስሙን ካልተሳሳትኩኝ፣ ብቻ ሲቢሽን ቡስት የሚያደርግ እንደ ክትባት አይነት አለች መርፌ፣ እሱ ይሰጣል። ብዙ የተሻለ አማራጮች አሉት። ቀንሽ 1 ቀንም አያልፍብሽም። በ15ኛው ቀን ከተባለ በ15ኛው ቀን ትወስዷለሽ። ቀድመሽ 1-3 ቀን ቼክ አደርጋለሁ ሲቢሲ። ብዙ ጊዜ ይወርዳል፣ ሁሉም ጊዜ ይወርዳል። 1 ምናምን ነው የሚሆን። በ300 ኤምጂ ነበረ እኔ መወስዶ 3 ቀን ወስዳታለሁ ያችን። በኬሞ ቀን ቼክ ሲደረግ 4 ምናምን ያልፋል። ሬዲ ነሽ ማለት ነው ለመውሰድ። ቀጣዩን መድኃኒት ትወስጃለሽ። ያኛው አማራጭ ነበር። ለዛ ነው ጊዜው ያላለፈው 6 ወር ተብሎ በ6 ወር መድኃኒቱን የጨረስኩት። እንግዲህ እንደነገርሽኝ በዚህ ሁሉ ሂደት ውስጥ አይምሮሽ እንደምትደኝ ነበር የሚነግርሽ። ወይ በጣም ትልቅ ነገር ነው። በጣም ብዙ ጊዜ ሰው መሞት የሚጀምረው ካንሰር ታማሚ ነክ ሲባል ነው። እንደ ሳይኮሎጂ መሞት ነው የሚጀምረው። የሚያስፈራውም ሁላችንም እኔም አሁን ምንፈራው፣ ግን እንደዛ እንኳን ተብሎ መዳን እንደምትችይ እንድታስብ ያደረገሽ ነገር ምንድን ነው? ይሄ በሽታ ከመባሉ በፊት ብዙ እየሆንኩኝ በፊት ተማርኩኝ፣ ተመረኩኝ። ከዛ ስራ ጀምሬ ኦልሞስት 1 አመት ምናምን እየሰራው ነው። በዊኬንድ ላይ ትምህርቶችን ወስዳሉ። ትንሽ ይሄ ፎቶ መነሳት ያዝናናኛል። ፎቶ ባሳየሽ ከኬሞ 1 ቀን በፊት ወይ ከሳምንት በኋላ ምናምን የምነሳቸው ፎቶዎች አይተሽ አትገምችም። ኬሞ ውስጥ ሰው ነው አትይም። በቃ እንዲህ ቤት ለባብሼ ምናምን ፎቶ ያልተነሳሁበት ልብስ ፈልጌ ለብሼ ጥሩ ቦታ ፈልጌ ለመነሳት እወጣለሁኝ። ይሄ ኢንተርቴንመንት ውስጥ ያለው ነገር ኢንተርቴን ያደርገኛል። በዛ መሀል ሞዴሊንግ እማራለሁ ምናምን፣ ቲያትር እማር ነበረ በፊት ከመታሜ በፊት። ከዛ ድንገት ቲያትር 3 ወር አቢሲኒያ እንደተማርኩ ምናምን ኪንታሮት ነገሮች ይረብሹኝ ነበረ። እሱን ለመታከም በሄድኩኝ ሐኪም ቤት ይበዛል። ጥሩ ስፔሻሊስት አለ ተብዬ ሌላ ቦታ ሲሄድ አሁንም ይበዛል። እየበዛ አንደኛ ቆዳሽን ትፈልጊዋለሽ ንጹህ እንዲሆን ምናምን፣ ሴት ስትሆኝ ወጣት ስትሆኝ ይረብሽሻል። በሱ ሕክምና ሂደት ውስጥ ነበርኩኝ። ሲቆሳስል ሐኪም ቤት እጂ ሳምንት ቤት መሆንን ጀመርኩኝ ምናምን። በመሀል ብቻ የሆኑ ነገሮች እያመሙኝ 1-2 ወርም ቤት ተኛ ነበረ። አሁን ላይ ሳስበው ምናልባት ፈጣሪ ይሄ ለትልቁ ነገር እያዘጋጀኝ ነበር እላለሁኝ አንዳንዴ። እና ደክሞኝ ነበረ በቃ አሞኛል ማለት ሁላ። ይሄ በጣም ምሯሯጥ ምናምን የነበርኩ ልጅ ቤት ሆነ ብሎ በቃ ዙፋን ሲባል ተሻላት መባል ተጀመረ። በዚህ ልክ እስክታወቅ ድረስ ያ ነገር በጣም ሰልችቶኝ ነበረ። የሆነ ሰዓት ማስታገሻ የሌለውም ነገር በቃ በጣም በዚህ ሁሉ ሰዓት እኮ ጠንካራውኝ አይደለም። በጣም እንትን የሚልሽ በጣም የምናደድበት የምታማርሪበት፣ ለምን እኔ ሆነ ምን ኃጢአት ሰርቼ ነው ይህን ሁላ በሽታ የሚደራረብብኝ? እንደገና በቃ መጨረሻ እንደዚህ ታሞ ቤት ሆነ ማለት ነው። ብዙ ከባድ ስሜቶች እኮ አሉ በመሀል ማሳልፋቸው። ምናልባት ያን ሁላ ነገሮች ማለፌ አሁን ኦልሬዲ መድኃኒት አለው የሚባል በሽታ ሲሆን፣ ትድኛለሽ የሚባል በሽታ ሲሆን በቃ የመጨረሻ አድርግልኝ ፈጣሪ። አሁንም ይሄን ድኜም ሌላ ነገር አሞኛል ተብዬ ቤት እንዳልሆን በቃ ፈጣሪ ሆይ በዚህ ሁሉ ነገር በሽታዎችን ጠራርገህ ጣልልኝ ያልኩ ነበር ጸሎት ሳደርግ የነበረው። የከበደሽ ነገር ከዛ በፊት ተምሮ ተመርቆ ከዛ በኋላ ይሄ ነው በማይባል በሽታ ቤት ውስጥ መዋሉ ነበረ። አልተገኘልሽም ነበር? ምን ስሙን ይቀይራል። አሁን የሆነ ሰዓት ኒሞኒያ በጣም ኃይለኛ ሳል ይዘኛል። 2 ወር 3 ወር ድክም ያደርገኛል። መድኃኒት ይሰጠኛል። ደህና ሆንኩ። ደህና ነኝ ብዬ ቢሮ መግባት ስጀምር ምናምን ትንሽ ደግሞ ሌላ በሽታ ከዛ አሁንም ሌላ ስም ይሰጠዋል። እሱ ተሻለኝ ስል ደግሞ አሁን እሱ ፕሮሰስ በጣም አድክሞኝ ነበር።
በቃ የሆነ ሰዓት ሙሉ ፎቶዎችን ሀይት ታደርጊያለሽ፣ ኦፍ ታደርጊያለሽ፣ ስልኬን አጠፋለሁ ምናምን ቤት ይሆናለሁ። ብዙ ጓደኞቼ ምናምን እንዲህ አመመኝም አልላቸውም። ከዳንኩኝ በኋላ እንዲሁ ስንገናኝ እንዲሁኝ እኮ እንዲሁኝ እኮ እንዲሁ ስላቸው አንቺ ለምንድን ነው የማትነግሪኝ? ሰው አሞሽ ነው ምናምን ሲለኝም አልፈልግም፣ ያበብስብኛል ምናምን እና ያን ሁላ ነገር አንዳንዴ ግራፍት ሰርጀሪን በመሀል ተሰርቼ ነበር። ኪንታሮቱ ሐኪም ቤት ብዬ አለርቱላ ብዬ አልቆም ሲለኝ እግሬ ላይ ነበረ የሚወጣው። የባህል ሕክምና ጥሩ ነው ሲሉኝ የባህል ሄድኩኝ። በሰዓቱ ይሄ ሊንፎሚያው ስለነበረ ኢሚኒቲ ዜሮ ስለሚያደርገው ነው፣ አለመዳኑ አለመታወቁ ነው እንጂ ነበረ አሉኝ ዶክተሮች። ደረጃ 3 ድረስ ሲደርስ ሳይታወቅ ኖሯል በፊትም አሉኝ። የባህል ሕክምና ሲሄድ መድኃኒት ብሎ ያደረገው ነገር በጣም እግሬን ጎዳው። ይሄ እግር እንደዚህ ከሆነ ይሄ ግማሹ ስጋ አልነበረም፣ ደም ስር ምናምን ነገር መታየት ጀምሮ ነበረ ተነስቶ ብርሽ ሙሉ ይሄ ግማሹ ፓርት መድኃኒት የተደረገው በቃ እና ብጭቅ ነው ያደረገው ስጋውን። ቤት ነው እናቴና አባቴ በጣም የሚደነግጡት በዚህ ሁላ። እኔም ደንግጫለሁ። ሆስፒታል ሄደን ስጋ እስኪሞላ ይጠበቅ ተባለ። በየቀኑ እየታጠበ ለውጡ ፈጣን ነበረ። ቶሎ ስጋ ሞላ። ደግነቱ የሀበሻ መድኃኒት በሚደረግበት ሰዓት በጣም ህመማል። በጣም እግሬ አብጦ መሬቱን እናቴ አቅፋኝ አንስታኝ ታውቃለች። ካልጋ ላይ መንቀሳቀስ ሁላ እስኪያቅተኝ በጣም ህመም ነበረው። እስኪሞላ ጠበቀን። ስጋ ከጭኔ ላይ ቆዳ ተነስቶ ግራፍት ሰርጀሪ ተሰራ። ያንንም አሳልፍ ያለው ምናምን እና አሁን ላይ አትሊስት ኬሞን የመጀመሪያ ሳምንቱን ነው 1-3 ቀኑን መተኛት የምፈልገው። ቀንም ማታ መተኛለሁ። ሳምንቱን 2ኛ ሳምንት ግን እንደፈለግኩኝ እወጣለሁ። ከአባቢ ጋር አብሬክ ነው የምውል ብዬ እሱ እንግዳ ሲያገኝ መኪና ውስጥ እየጠበቅኩ አብሬ ጓደኞችን እያገኙኝ አብሬ ውላለሁኝ። ከእናቴ ጋር ውላለሁኝ። አትሊስት ለሚያመኝ ነገር ማስታገሻ አለ ወይ? እንደ እግሬ ምናምን ቤት አልጋ ላይ ብቻ አንድ ክፍል ምተኛበት ሲቹዌሽን ውስጥ አይደለሁኝም። ህመም ማስታገሻ አልኖር ብሎም ብዙ ምጮህባቸው ምሽቶች ነበሩ። አትሊስት እሱ ሲቹዌሽን ውስጥ አይደለሁም። አሁን ኬሞ በጣም ያስጠላል። ግን 1 ሳምንቱን ደህና መሆንበታል። ስለዚህ በቃ ፈጣሪው ይህን ነገር የመጨረሻ አድርግልኝ። የባሰው ነገር መጀመሪያ ያሳለፍሽው ነገር ነበር ብዙ ነበር። ለዛ ምናልባት ለዚህ እያዘጋጀኝም ሊሆን ይችላል። ይህኛውን እንግዲህ እንዳልኩሽ ነው። በጣም በጥሩ መንፈስ ጥንካሬ ነው የተቀበልሽው። ሰዎች ደግሞ መጀመሪያ ማድረግ ያለባቸው ይሄንን ነው ብዬ ነው የማምነው እኔ። ምክንያቱም መጀመሪያ መንፈስሽን ነው የሚያዳክመው እንደዚህ አይነት ነገር እና ብዙ መኖር ያቆሙ ሰዎች ገና ሲሰሙ መኖር ያቆሙ ሰዎች አውቃለሁ። እና እስኪ አንቺ ስላለፍሽበት ምንድን ነው የምትመክሪያቸው ለእንደዚህ አይነት ሰዎች? ምን ማድረግ አለባቸው? በመጀመሪያ አይደለም ዶክተር የሚድን በሽታ ነው ብሎ ይቅርና የማይዳን በሽታ ቢሆንም በቃ ወደ ፈጣሪ በደመቅ ነው። እዚህ በመድኃኒቱን በመወስድበት በ3 ወሩን እዚህ ከመጣሁ ራሱ አቡነ ሀራ ጸበል እጠመቅ ነበረ። በጣም ብዙ ጊዜ ተጠመቅ ያለውኝ ሰፈር እዚህ እግዚአብሔር አብ ገርጂም ጸበል እጠመቅ ነበረ። በእምነታቸው ሙስሊምም ቢሆኑ ቁርአን ይቀራላ። ልክ ነኝ። በየእምነታቸው በደንብ ጸሎት ማድረግ እኔ ያልተሳለልኝ የቤተሰብ ኢቭን የጓደኞች እናቶች ለሴቆር ሙሉ ሰው ጸሎት ላይ ነበር። አንደኛ ጸሎት አይደለም ይዳናል ተብሎም አይዳንም ቢባል ሁላ በቃ በፈጣሪ ተስፋ ይቁረጡ። በደንብ ጸሎት ማድረግ፣ ጸበል መጠጣት፣ መጠመቅ አንደኛ ደረጃ። ሁለተኛ ደግሞ ሚድን ነው ተባለ አይደለ? ሚድን ነው መባል ቀላል ነገር አይደለም። የባሰውን ነገር ይሄኔ አደጋ ደርሶም ህይወት ማለፍም አለኩ። መድኃኒት እየወሰድሽም ቢሆን ከቤተሰብ ጋር ነሽ፣ ከምትወጁ ሰዎች ጋር ነው የምትሆኝው። ይድናል መባል ቀላል ነገር አይደለም። እሱም ትልቅ ተስፋ ነው። እንግዲህ በጣም ብዙ ቦታ ለጸበል ለጸሎት ሄደሻል። የረዳኝ ነገር ከዚህ ሁሉ ነገር ብለሽ የምታስቢው ምንድን ነው? አንደኛ ጸሎት የእኔ ብቻ ሳይሆን በቃ ሙሉ ቤተሰቡ የሰማ ሰው ጸሎት ነበር የሚያደርገው። ውጤት ከሰማን በኋላ ሁሉም በቃ ስለቴን ላስገባ እየሄድኩ ብያለሁ። ያልደወለልን ሰው አልነበረም። የብዙ ሰው ጸሎት አንደኛ በቃ ፈጣሪ መለመን መጠየቅ። እኔ በመድኃኒት ኃይል በእኔ ኃይል አሸነፍኝ ሳይሆን በእግዚአብሔር ኃይል ነው። የእውነቴን እንግዲህ በልጅነትሽ የሚሰሙሽ ህመሞች ነበሩ ከዚህ ጋር ተያይዞ? ምንም ነገር? በተቃራኒው ግቢ ቅድስተ ማርያም ነው የተማርኩት አካውንቲንግ እስክመረቅ ድረስ
አሞኝ ከትምህርት ቤት ብቀር እያልኩኝ እመኝ ነበር። ምንም አያምሽም ነበር? ሃይስኩል ቀሪ ዜሮ በቃ እንደ ትልቁ በሽታ እኮ ጉንፋን ከአመት አንዴ ምናልባት ቶንሲል ሊይዘኝ ይችላል። በረዶ ምናምን እንትን ስንል ስንጠጣ ይሄ ኢቭን መንዝሊ ፔሪድ ሲመጣ ሁላ ጭራሽ ህመም የለኝም። እና ከቤቱ ጤነኛ ልጅ ነኝ እያልኩኝ በጣም አወራለሁ ለጓደኞችም ለሁሉም። እንደዛ አይነት የነበርኩት ድንገት ህመም ተደራርቦ ምንም ከልጅነትሽ ጀምሮ ምንም ነገር አልነበረሽ? ሜቢ ህፃን ሁኜ ሰውነቴ ላይ አለርጂ ወጣ ምናምን ነበረ። ልጅ ሁኜ እኔ ትዝ አይለኝም፣ ቤተሰብ ሲያወራ ነው እንጂ እኔ እስከማውቀው ከኤሌመንተሪ ሃይ ስኩል ግቢ። ከዛ በኋላ ግን ያው እንግዲህ የተለያዩ ቦታዎች ላይ ካንሰር መሆኑንም ሳታቂ በፊት እዚህም እያለች ሌላ በሽታ ህመም በመሰለች ሰዓት የሚያባብጡ ነገሮች ነበሩ እና ምናልባት እንደዚህ አይነት ስሜት ላላቸው ሰዎች መጀመሪያ ሲጀምር እንዴት ነው የሚጀምረው? ምክንያቱም ሰዎች ብዙ ጊዜ ወደ ከፍተኛውን ነገር አናስበውም እና ወይ ብርድ ሊሆን ይችላል፣ እንትን መቶ ሊሆን ይችላል እያለን እናልፋለን። ሰዎች ያንን ነገር እንዴት አድርገው ማለፍ አለባቸው? ምንድን ነው የሚሰማው የሚለውንም በዛው ወደ ሕክምና ቦታ ስለሄድሽ ምናልባት ስቴጅ 4 ቆይቶ ቢሆን የደረስሽው ጉዳቱም ከፍተኛ ይሆን ነበረ እና እንደዚህ አይነት ነገሮች ላይ እንዳይደርሱ ሰዎች ምን ትመክሪያቸዋለሽ? ካንሰር በባህሪው ከየሰው በጣም ይለያያል የሚያሳየው ምልክት። እንደውም አንዲት ጓደኛዬ ዶክተር ሲያወራ ሰምታ ያለችኝ ምንድን ነው ኢቭን ባለቤቴ ራሱ ከረፈደ ነው ያወቅኩት አለ ዶክተሩ ራሱ። ብዙ ጊዜ ውስጥሽ አያሳይም ምልክቶቹ ምን እንደሆኑ እና ድንገት የሆነ ስቴጅ ላይ ደርሶ ይሆናል ምልክቱ ታይቶ ወደ ህክምና ምትሄጂ። ብዙ ጊዜ ባህሪያቸው እንደዛ ናቸው። እኔ እኮ ከአመት በፊት እንደዚህ አንገት ያብጦ በጣም ቴስት ሲደረግ ሳምፕል ተወስዶ የቶንሲል ኢንፌክሽን ተብሎ ነበር መድኃኒት ወስዶ የነበረ። አሁን ዶክተሩ ስነግራቸው በዛ ሰዓትም ይሄ ነበር ከይዞ አሉኝ። ምልክት ባየ ቁጥር እኮ ሄድ ነበረ ግን አይታወቅም ነው። ይሄ ራሱን እንዲህ ነው ለማለት ጊዜ ይወስድበታል በጣም ብዙ። ለዛ ነው ብዙ ሰዎች ከረፈደ የሚረዱት። በተለይ ስቴጅ 1 2 ሆኖ ፍጹም ጤነኛ ልትሆኚ ትችላለሽ፣ ምንም አያስታውቅም። የኔ ግን ያብጣል። እዚህ ጋር እብጠቶች አሉ ስትነኪያቸው የተለያየ ሰውነት ክፍል ሰውነቴ ላይ የሆነ ወይ ቀይ ነገር ምናምን ነገር የመውጣት ይሄ ያሳከከ ምንም አይልም ግን በቃ ምልክት ነገር የመሆን ሐኪም ቤት መድኃኒቶች አይሰሩም ምናምን። ከዛ እብጠቶች ውስጥ ነው ሳምፕል ተወስዶ የተመረመረው። ይሄ ነው የምትዩ ነገር አይደለም። እንደገና ይለያያል ከሰው ሰው። በጣም ተስፋ ያስቆረጠች ጊዜ ነበረ? በካንሰር ህክምና ሂደት ውስጥ ያልኩሽ መሀል ላይ የነበረው ህመም ምንም አያስታግሰው። ግን በቃ በታመምኩ ቁጥር እኮ እናደዳለሁ። ሄዶም መናደድ ነው። ለምን እንደዚህ ይሆናል፣ ለምን እንደዚህ ይሆናል ምናምን። ግን መለስ ብዬ በቃ ፈጣሪ ሆይ የመጨረሻ አድርግልኝ። ጸሎቴን ከድንግል ማርያም እንደ ጓደኛ ነው የማናግራት። ትሰሚኛለሽ በቃ ይሄ ለምን እንደዚህ ሆነ፣ በቃ ነገር በቃ በይኝ ምን በይኝ እላለሁ። ተስፋ ለምን እድናለሁ ፈጣሪ አለ። በዚህ ልክ የሆነ ሰዓት ብማረርም መልሼ ይቅር በለኝ እንደዚህ አድርጋለኝ እንዲሆኑ ምናምን ብዬ። ደስ የሚል ብርታት ነው። በጣም ብዙ ሰው እንዲኖረው የሚገባ እንዳልኩሽ መዳን የሚጀምረው ድናለሁ ብለሽ መጀመሪያ ስታስቢ ነው። እና በጣም የሚገርም ሁሉም ሰው ምናልባት በእንደዚህ አይነት መንገድ ላይ ያለፉ ያሉ ሰዎች በሙሉ እንዲሰማቸው አይነት የምፈልገው ስሜት ነው አንቺ ጋር ያለው። አዎ እንዳልሽው በጸሎትም የብዙ ሰው ጸሎትም ያግዛል። ግን መጀመሪያ ይሄንን ማሰቡ ተገቢ ነው ብዬ አስባለሁ። አሁን ምን ስራ ላይ ነው ያለሽው? ከዛ በኋላ ህይወት እንዴት ቀጠለ? እኔ አካውንታንት ነኝ። በአካውንቲንግ ነው የተመረኩኝ። አባቴ ነው ስራ ማግዘው፣ ከአባቴ ጋር ነው የሚሰራው። አሁን በጁኒየር አካውንታንት ተቀጥሬ እየሰራሁ በእኛው ቢሮ እየተለማመድኩ ነው። ኮምፕሊኬትድ ነው በጣም። ልምድ ይጠይቃል፣ እውቀት ይጠይቃል። ረጅም ሰዓት ማቋረጮ ስለነበርኩኝ ምናምን እንደዛም አሁን አካውንቲንግ ላይ ይሰራናል። እንግዲህ የምታስተላልፊ መልዕክት ካለ ቤተሰቦችንም በዚህ አጋጣሚ አብሮሽ የነበሩትንም ሰዎች ማመስገን የምትፈልጊው ነገር ካለ እድሉ ልስጥሽ። እሺ፣ ያው ይሄን ሁላ ጊዜ ሲያሳልፉ ለቤተሰብ በጣም ከባድ ነው። ቤተሰብ
በልጆቹ ሲፈተን በጣም ከባድ ነው። ፊታቸውን ጥቁር የሚለው በቃ አንገታቸውን ነው የሚደፉት። ከኔ በላይ እነሱ ነበሩ የታመሙት እና ደስታው የነበረ ለእነሱ ነው። እንኳን ደስ አላችሁ ይህን ቀን ስላየን። እንዲሁ አጠገቤም አሁን በቅርብ ባለቤት ይሆናል ጓደኛዬ በጣም አብሮኝ ሲያገዛኝ ነበረ። እናውራ ስለሱ። አብረሽ ታማሚ በነበርሽበት ሰዓት ላይ ጓደኛሽ አብሮሽ ነበረ? አብራችሁ ነበራችሁ? እንዴት ነበር የነበረው ስሜት? እሱ ጋርስ ብዙ ጊዜ ከአጠገባችን ያሉ አጋሮቻችን ለእንደዚህም አይነት ጥንካሬ አንዱ አስተዋጽኦ አላቸው። ምናልባት ሰዎች እዚህ ውስጥ እያለፉ እንደገና ደግሞ የፍቅር አጋራቸው፣ ጮኛቸው ወይም ትዳራቸው ሌላ ህመምና በሽታ የሚሆኑባቸው ሰዎች አሉ። እሱ ደግሞ የበለጠ ሞታቸውን ያፋጥናል ወይም ህመማቸውን ያባብስባቸዋል። እንዴት ነበር ያንቺ የፍቅር ህይወትሽ? እንዴት ነበር ሲያግዝሽ የነበረው? እሺ ያው የተገናኘ ነው ወደ ህይወት የመጣው ቤት ነኝ ባልኩሽ ጊዜያቶች ውስጥ ነው። እንዳውም ይሄ ወደ ትዳር ለመግባት ወደ ምን ለመግባት ጓደኛ ለመያዝም ወጥቼ መጽናናት አለብኝ ብቻ ቤት ሳይሆን ወጣ ማለት አለብኝ ብለን ነው የምናስበው ሁላችንም። እና ቤት በነበርኩበት ሰዓት አይ ቲንክ የእግሬ ሰርጀሪ ከመሰራቴ በፊት ወር ተሰርቼ እንደጨረስኩኝ ድንገት ነው የደወለልኝ ስልክ ተሰጥቶት ምናምን። ሬዲ አልነበርኩኝም በሰዓቱ፣ ግን እንዲሁ በቃ ፈጣሪ ሲፈቅደውና ይሁን ሲለው ነው የሆነው በእርግጠኝነት እንጂ ያን ያክል እኔ እንትን ብዬ ሳይሆን እንዲሁ በጊዜ ሂደቶች በሁኔታዎች ምናምን በጣም ጓደኛሞች ሆነን አገኘ ነው ራሳችን። መጀመሪያ ፍሬንድሺፕ የጀመረው ከዛ ነው ወደ ፍቅር የገባ ነው። ይሄኛውን የሊንፎሚያውን እንትን ፕሮሰስ ላይ ነበርኩኝ የሽምግልናው። እኔ ሊንፎማ ብዬ ሳቀው አልተረጋገጠም፣ አልታወቀም። እሱ ምልክቶቹን እያየ ምን እያየ ቀድሞ ያቅ ነበር እና በጣም ጭንቀት ላይ ነበርኩኝ። ወደ ውጭ ለመሄድ እስክትወስኑ ድረስ ነበር ይለኛል። አሁን ስናወራ በሰዓቱ አያወራኝም ነበር። ያ ቃል ግን ምን ሆነሽ ነው ብሎም አይጠይቀኝም ነበር። አሞኝ ፊት ያብጦ ምናምንም ወይኔ ያምርብሻል ይለኝ። ደስ ይላል በጣም። ኢሹ ሆኖ ስለህመም ኢሹ ሆኖ ተነስቶ አውርተን አናውቅም እና በእኔ ቤት አያውቅም ነው እሱ። ግን እሱ ያውቃል፣ ቀድሞ ነው የሚያውቀው ከሽምግልና በፊት። ሽምግልና ተልኮ ነው ከሁለት ሳምንት በኋላ ምናምን ይሄ ውጤት የተሰማው። ቤት በቃ የነበረው ድባብ ፍጹም የተቀየረው የዛኔ ለመሄድ ስትወስኑ በቃ ኤግዛክት እንትን ውጤቱን ማየ ሆጅኪን ሊንፎሚያ በጣም ጎግል ያደርግ ነበረ። ይድናል የሚለውን ነገር ሳይጽናናለው ከባድ ጊዜ ነበር እሱ ያሳለፈው። ግን እሱን ለእኔ አያሳየኝም። ምኑነሽን ብሎ ጠይቆኝም አያውቅም። በቃ ይሄ ድሮ እንደተሸወር ነው ሊንፎሚያ እንደሚለው ተሸውዷል ብዬ ነው ማስበው እና አያውቅም ብዬ ነው ማስበው። እዛ ሙሉ 3 ወሩን መድኃኒት ወስጄ ተመልሼ በቃ በደንብ ራሴን አዘጋጅቼ ልነግረው ምን እንደታመምኩኝ። እንዴት ግን ጠይቀኝ አታውቅም? እንዲህ ኧረ እኔ በፊት ነው የማውቀው ምናምን አለኝ። ለምን አልጠይቀኝም ማለት ምን እጨምርልሻለሁ ጠይቄሽ እንጂ በፊትም ቀድሜ ነው የማውቀው እየወሰድሽ እንደሆነ አውቃለሁኝ። ፀጉርሽ በረገፈበት ሰዓት ፎቶ፣ ቪዲዮ ምንም ቪዲዮ ኮል አላየሽ? ኮፍያ ያደርጋለሁ ሂውማን አድርጌ። እንደውም ቤተሰቡላ አንዳንድ ማያውቃል ይሄ የዚህ ፌክስ ሊሆን ሁሌ ኮፍያ አታርጊ ፀጉርሽ ይበላሽብሻል ምናምን ይሉኛል። እሸውዳቸዋል ወይ ኮፍያ አድርጌ ወይ ሂውማን እንደዚህ ያወጣለሁ ምናምን። ተነስቷል እኮ ግን ተነስቷል ብዬ አመኝ መናገር ፈቃደኛ አልነበርኩኝም። ከዛ በኋላ ነው አውቄያለሁ ስለኝ ብዙ ነገር አቀለለልኝ። ብዙ ነገር አውቆ እንዳላወቀው ሆኖ በጣም ጠንካራ እሱ ከባድ ጊዜን ያሳለፈ ግን ለእኔ በጣም ነገሮችን አቅልሎልኛል። አንቺ እንዲሰማሽ አላደረገም? ኢቨን እንግዲህ ፊቴ ባበጥበት ሰዓት በጣም ቆንጆ ነሽ እያለኝ ነበር ካልሽ በደንብ እንደውም ሳይኮሎጂካሊ እየደገፈሽ ነበር። አዎ በጣም ከእድሜው በላይ በጣም ጎበዝ ሰው ነው። ማቹር ያደረገ ነው ግን ልጅ እኮ ነው ገና። በጣም ሀምብል ነው፣ ጎበዝ ነው፣ የእውነት ቁም ነገረኛ ምርጥ ሰው ነው እና አንዳንዴ ፈጣሪ በሱ ክሶኛል። በጣም ደስ የሚል ነገር ነው። አንዳንዴ እንግዲህ ተረስተናል ባልንባቸው ጊዜያቶች ሰዎች ወደ ህይወታችን መጥተው የኛ አንዱ አካል ሲሆኑ በጣም የሚገርም ነገር ነው እና የሽምግልናው ሁሉም ሰው ነው ቤተሰብ ሰርፕራይዝ ሆነ። እንዲ አንቺ ቤት አልነበርሽ እንደ ማለት ዙፋን ተሽሏታል ምናምን በሚባልበት ሰዓት ሽምግልና ሌላክ ምስል አንቺ ስራፈች ማለት ቤት ሆነሽ እያሉኝ ነበር። በቃ ድንገት ነው ወደ ህይወት የገባው። ግን በቃ በጣም እግዚአብሔር ሲመጣ ይመስገን ነው። በዚህም ደገፍ የሚያደርገኝ ሰው አዘጋጅቶልኝ ማለት ቤትሽ እንግዲህ ወተሽም ሳትፈልጊ አጋርሽን እንግዲህ ሲፈልግ እግዚአብሔር አንኳኩቶ ነው በርሽን ሁሉንም ነገር የሚያዘጋጀው።
አይ ትልቅ ነገር ነው፣ ደስ የሚል ነገር ነው። እና ሰርጉም እንትን ሲራዘም ምን ሲል ምንም በቃ ኢሹ አድርጎ አያወራም። እኔ ለምን እንደሆነ አላውቅም። በቃ እንደ ጉድለት ምንም በቃ ዋናው ፖይንት መዳንሽ ነው። ዋናው ዳኝ ጤናሽ ይቅደም። ከዛ ይሄንን ምግብ መመገብ ያለብሽ እንደዚህ አድርጊ እንዲህ ብታረጊ ምናምን ነው እንደ ሀሳብ ነው የሚሰጠው። በቃ ስፔስ ስፈልግም መተማረፍ ስፈልግም ምንም ይተወኛል እንዳርፍም። እውነት ብዙ ነገር አቅልሎልኛል። አመሰግናለሁ። ደስ ይላል። ሌላ የምታስተላልፊ መልእክት ካለ አሁን የምትሉ ልስጥሽ በማላቋርጭሽ ስለነበረ። እሺ በቃ ስለ ሁሉም ነገር እግዚአብሔር ይመስገን። ድንግል ማርያም ከነ ልጅ የተመሰገነች ትሁን። ይህን ሁሉ ያለፍነው በፈጣሪ ምህረት ነው። በቃ ዳኝ ይሄ ምህረት ሲደር ስለተደረገልኝ ነው። እግዚአብሔር ይመስገን። ቤተሰቦቼ፣ ሁሉም በዙሪያ ያሉት ሰዎች ሁላ በጣም ብዙ ጓደኞች ያሉ ሲሆን በሰው በጣም በጥሩ ሰዎች የተከበብኩ ሰዎች ነኝና በቃ አመሰግናለሁ ፈጣሪ እናንተን ስለሰጠኝ። እግዚአብሔር ይመስገን። ሁላችሁንም እወዳችኋለሁ ማለት ነው። ደስ ይላል በጣም። እኔም አክብረሽ ሰዓትሽን ሰውተሽ እዚህ እንግዳ የሆነሽ ለተመልካቾችም በእንደዚህ አይነት ሁኔታ ውስጥ ለሚያልፉ ሰዎችም እንደዚህ አይነት ቆንጆ መልዕክት ስላስተላለፍሽ እጅግ አድርጌ አመሰግናለሁ። አክብረሽ ስለጋበዝሽኝ በጣም አመሰግናለሁ። አመሰግናለሁ። ተመልካቾቻችን እንግዲህ ከዙፋን ጋር የነበረን ቆይታ ይህን ይመስል ነበረ። በጣም ጥሩ ነገሮችን እንደምትወስዱበትኝ ተስፋ አድርጋለሁ። ሳምንት ከሌላ እንግዳ ጋር እዚሁ ከባዩሽ ከበደ ጋር እንገናኝ። ይህንን ፖድካስት ከጀርባ የሚደግፉ አጋር ድርጅቶችን የምናመሰግንበት ሰዓት ነው። ቢፋኔ ጀነራል ትሬዲንግ፣ ማርኬት ፈርኒቸር፣ ሳም ስቱዲዮ ኢትዮጵያ፣ ዲኖ ፋሽን ቢዩቲክ፣ ኤላዬ ኤልያስ ፋንታሁን፣ ሁላችሁንም እጅግ አድርጌ ያመሰግናለሁ። ሳምንት እንገናኝ።